ሰላም አለይኩም ወረህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከእኔ ጋር ሁሉ ሰላም ነው። ሁላችሁንም ሰላም ብያለሁ። ሙስሊሞችም ክርስቲያኖችም በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬ ስለ ሪያድ ኤምባሲ ማለት ስለሱ አንዳንድ ነገር መረጃ ልስጣችሁ ብዬ ነው ማሮቼ። ባለፈ ዕለት እኔ ሄጄ ነበረ። ያው ግማሽ መንገድ ላይ ነው የተመለስኩት። እዚህ ሱቅ ገብቼ እንግዲህ የነ ሚፍታ ሱቅ ነው፣ የጅማ ልጆች ናቸው። ማሻአላ ተባረካላ፣ በጣም ጥሩ ልጆች ናቸው። በዛ አጋጣሚ የአበሻ ምግብ የሚሸጥበት መጣም አላቸው፣ ወይም ደግሞ ምግብ ቤት ማለት ነው አላቸው። ይሄም ሱቅ የነሱ ነው። ማሻአላ በጣም ጥሩ ሰው ናቸው። ጸባያቸው ደስ ይለኛል። በዚህ አጋጣሚ ማስታወቂያ እየሰራሁ አይደለም፣ ወላሂ በአላህ ስም እላለሁ። እኔ ቪዲዮውን ለራሴ ለዩቲዩብ ይጠቅመኛል ብዬ ነው አጋጣሚ ቀረጽኩት፣ መልእክትም ላስተላልፍበት እና ምን ልላችሁ ነው ውዶቼ፣ ያው ከቤት ስወጣ መጀመሪያ ከመሄዴ በፊት ከዛሬ 2 ወር 3 ወር በፊት ሀሰን የሚባል ልጅ፣ የጅማ ልጅ፣ የሚፍታ ጓደኛ፣ ሚፍታ የሚያውቀው ሰው አለ ኤምባሲ ውስጥ የሚሰራ ልጅ፣ እሱ አንዳንድ ነገር ይጠይቅልሽ ምናምን ብሎ የነበረ ረስቸው ሄድኩ ማለት ነው። ያው ከነገረኝ 2 ወር 3 ወር ይሆነዋልና ዝም ብዬ ረስቼው ወጣሁ። መንገድ ላይ ስደርስ ነው ትዝ ያለኝ እንዳልደውልለት። የሳውዲ ቁጥር የለኝም፣ ሲም ካርድ የለኝም። ዋትሳፕ እና ቴሌግራም በኢትዮጵያ ነው የምጠቀመው። ኢንተርኔት ደግሞ ከቤት ወጥቻ ነው፣ ቤት ውስጥ ነው ኢንተርኔት ያለው፣ በአረቦቹ ነው የምጠቀመው። ዝም ብዬ ብቻ በቃ ያኔ አሁን እኔ ያሰብኩት ምንድነው ወደ ኤምባሲ ሲሄድ ጉርድ ፎቶዎች እንደሚያስፈልጉ ነው የሰማሁት። እዛ የሚያነሳ ሰው አለ ሲባል ስለሰማሁ እዛ እነሳለሁ ብዬ ነበረ። ሌላ ነገር ያስፈልጋም ብዬ አላሰብኩም ማለት ነው። ገባችሁ? ምንም አይነት እንትኖች የሉኝም ነበረ ስለ ኤምባሲ። ይሄ ኢንፎርሜሽን ምናምን ነገር ምንም ነገር የለኝም። ከሄድኩ በኋላ መንገድ ላይ ስደርስ ይሄ ነገር እስቲ ሚፍታ ጋር ኤምባሲ ከመሄድ በፊት ብዙ ወጪ ከማውጣቴ በፊት ሚፍታ ጋር ልግባና ዝሙን ፉሃ ሱቅ ውስጥ ማለት ነው ገባሁና የሆነ ልጅ ኤምባሲ ውስጥ የምንሰራ ሰው ታቃድን ብለውኛልና እስቲ ደውለህ ጠይቅልኝ አልኩ። ተሻለኝ። ደወለ፣ ጠየቀ። ምን ነው የሚያስፈልጋት አንድ ልጅ ነበረች ምናምን ብለው አለው። ከዛ የሚያስፈልገኝ መታወቂያ፣ ኢትዮጵያ መታወቂያ ያስፈልጋታል አሉ። እሱ ከሌለ ምንም ማድረጋ መሄዳ ማን ዲሲባሲ ወረቀት ማውጣት አትችልም ተባልኩ። ከዛ እንጀራዬን ገዝቼ ትንሽ ቪዲዮ እንደዚህ ቀራርጬ ወደ ቤቴ ነው የተመለስኩት ማሮቼ። ያው 100 ብር ከስሬ ማለት ነው። ለሚሄድ ሰው 100 ብር ቀርቶ 10 ብርም ትንሽ ያኔ 10 ብርም ለኛ ወጪ ጥሩ አይደለም ለማለት ያህል ነው። ስትሄዱ ግን አረጋግጣችሁ ሂዱ ከመሄዳችሁ በፊት ብዬ ነው የምላችሁ። እኔ አሁን እንግዲህ ኢትዮጵያ ቤተሰቦቼ ኦንላይን ላይ ካልገቡ እኔ መደወል ስለማልችል እነሱ ሲደውሉልኝ ነው። እኔም እነሱ ካልደውሉ እኔ ማግኘት ስለማልችል እነሱ እንግዲህ ሲገቡ ኦንላይን ላይ ሲደውሉልኝ መታወቂያ እንዳያወጡልኝ ነው የማደርገው። አውጥተው ሲልኩልኝ ከዛ በኋላ ነው ወደ ኤምባሲ የሚሄደው ወረቀት ለማውጣት የዲሲ ኤምባሲውን እላቸዋለሁ ማሮቼ። ያው ያለው ነገር ይሄ ነው። ሌላው ማለት ነው ሌላ የምነግራችሁ ነገር ቢኖር ይሄ ሚፍታ ማለት ነው ወላሂ በጣም ጥሩ ልጅ ነው። በጣም ጥሩ ልጅ ነው። ሀዋላ ይሰራል። ታማኞች ናቸው። የጅማ ልጆች ናቸው። ወይኔ ጸባያቸው ሲመች ወላሂ የጅማ ሰው የፍቅር ሰው ናቸው። ይሄ ወሎ ጅማ ምናምን ይባላል። ዋው ሀረር እንደዛ ይባላል። በጣም ጥሩ ልጆች ናቸው። እኔ እንግዲህ ረጅም ዓመት አውቃቸዋለሁ። ከ10 እስከ 11 ዓመት ባለቤቱን ሚፍታ ጀሚላንም ማለት ነው ይቅርታ፣ ጀሚላንም አንድ ማራ ላይ ኖረን ነበረ እና ጥሩ ልጆች ናቸው። መጣም አላቸው ወይም ደግሞ የአበሻ ምግብ ቤትም አላቸው፣ ሱቅም አላቸው። የቀረጥኩት ሱቅ ወላሂ የምትፈልጉ ከሆነ ቁጥራቸውን ሰጣችኋለሁ። ኮሜንት አስቀምጡልኝ። በጣም ጥሩ ሰው ናቸው። ቢስሚላህ ወላሂ እንትን ደንበኛ እንዴት መያዝ እንዳለባቸው ያውቃሉ። ሲያናግሩ ትትናቸው ምናምን ነገር ደስ ይለኛል። ሰው ማመናጨቅ ምናምን ነገር የለባቸውም። ጥሩ ሰው ነው ብዬ ነው የምላችሁ። እኔ እንግዲህ እዚህ ቤት ከገባው ሰዓት ጀምሮ 9 ዓመት ከ4 ወር ሀዋላ ብር ምልከው በእነሱ ነው። ሀዋላ የሚሰራሉ ለማለት ነው ማሮቼ።
እና ይህን ይመስላላችኋለሁ። ያው ልጅ ፈልጌ ልጅ አጥቼ ነበረ። ግን የሚመጣው ልጆች እነኚህ ቃማ ያላቸው ሰዎች ፕሮሰሳቸውን ማለት ነው የልጆቹን ፕሮሰስ እኔ ጨርሼ ሁለት ልጆች ይዘው ይመጡና ፕሮሰሱ የልጆቹ ፕሮሰስ በአንቺ ስም ይለቅና ለአንቺ ትንሽ ብር እናስብልሻለን ምናምን ነገር ይሉኛል ማለት ነው። አንዷ ወደ ሁለት ልጆች አንድ ልጅ በ6 ሺህ ብር አንድ ልጅ ደግሞ በ5 ሺህ ብር ማለት ነው ተነጋግራ ጨርሳ ለእኔ የሁለቱንም ልጆች የማስጨርሰው እኔ ነኝ ይዣቸው የምወጣው ማለት ነው። የምሰጣት አንዱ ልጅ አየር ላይ ወይም ደግሞ ፕሌኑ ላይ አንዱ ልጅ ትይዛለች፣ አንዱ ልጅ እኔ ይዛለሁ ማለት ነው። በእኔ ስም ናቸው። ማስረክባት የት ነው? አዲስ አበባ ላይ ማለት ነው። ምንድን ነው ለእኔ የምሰጠኝ 3700 ብር 3700 ሪያል ውሰጅልኝ አለችኝ። በቃ በዛ ተስማምተን አንድ ቀን ሱቅ ወጥቼ ነበረ ስልክ ልገዛ ማለት ነው። ከዛ የወሰደኝ ልጅ ስልክ ሲያወራ ሰማሁት። የሚያወራት ልጅ ይዛ ወደ ኢትዮጵያ የሄደች ልጅ ናት። በስንት ወሰድሽ ምናምን ሲላት ማሻአላ ዋጋው በጣም አሪፍ ነው የወሰደችው። ከዛ ስልኩን ከዘጋ በኋላ እኔም እኮ እንደዚህ ልጅ ይዤ ልሄድ ነበረ ሁለት ልጆች በ3700 እንደስለው እንዴ ያምሻ እንዴ ምናምን ነገር አለኝ። ወላሂ ነው የምላቸው። ከዛ እንዳትወስጂ ምናምን በዛ ዋጋማ እንዳትወስጂ እኛ ልጅ እንፈልግልሻል ምናምን ነገር አለኝ። ገባቸው። ቤት ስመለስ ለልጅቷ ነገርኳት ማለት ነው በቴሌግራም እንደዚህ ብለውኛና ትንሽ ጨመሪልኝ ቢያንስ እንኳን 4000 ብር አድርግልኝ አልኳት። አይሆንም ብላ ተናዳ ያው እሷም ስልክ ዘጋች ማለት ነው። ይሄ ነው ያለው ነገር። ሁሉ ነገር በእኔ ነው። እኔ ነኝ የምንከራተተው። እሷ ከኔ ጋር ምንም ነገር አትንከራተት። እሷ ትኬቷን ነው የምትቆርጠው። የራሷን ትኬት ትቆርጣለች። የኔና የሷ በረራ አንድ ቀን ማለት ነው። በአንድ ቀን ነው በረራችን የሚሆነው። ምክንያቱም ልጆቹን እሷ ናት ለልጆቹ ቤተሰቦች የምታደርሰው ማለት ነው። እስከ አዲስ አበባ ነው ማስረከቧት። ሁለት ልጆች እስከ አዲስ አበባ ትቀየሉ በ3700 ብር። እሷ ከአንድ ልጅ 6000 ብር ነው። ከአንድ ልጅ 5000 ብር ነው። 11000 ብር ማለት ነው። 11000 ሪያል ወላሂ የምሬን ነው የምላችሁ። ታዲያ ይህን ስጠይቃት ምን አለችኝ? ግማሹ እኮ በዱቤ ነው አለችኝ። ወላሂ እና ይሄን አለችኝ። አሁን አፈረስኩት ማለት ነው። ከዛ እናቴ ምን አለችኝ? በባዶ እጅሽ ነይ ልጅ ይዘሽ እንዳትመጪ መንኳተት ነው አለችኝ። እኔም ታውኩት እላችኋለሁ። ነፃነቴ እንትን ብዬ በባዶ እጅ ብሄድ ይሻለኛል እላችኋለሁ። ልጅ አለ ትናንትና ነው ከትናንት ወዲያ ራሱ ማለት ነው ሰጅልኛ ልጆች አሉ ግን